አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል የአማራ ተወላጆች ኦሮሚያ ውስጥ ፒውርሊ የዘር ማጥፋት ጄኖሳይድ ተፈጽሞባቸዋል መስፈርቶቹ ቅድም የተቀመጡት ናቸው ስለ ዓለም አቀፍ አይደል ያወራል እንዳንል እኔ አልደግሞም ተደጋጋሚ ነገር ነው ፍረጃ አለ በፍረጃ ነው ጭፍጨፋው የሚካሄደው ሰፋሪ ወረራ የሚኒሊክ ልጆች ያ ጭፍጨፋው ሲጀመር እኮ አምባሳደር ሱሌማን ደደፎ የጻፈውን ሰው ይረሳል እንዴ ሱሌማን ደደፎ ምን ብሎ ነው የጻፈው እናስታውስ ለዳንኤል ልንገረው ሚኒሊክ ጨፍጫፊ ነበረ እሱን የሚደግፉ ሰዎችም ጨፍጫፊዎች ናቸው ኢኔብለርስ ናቸው እኮ ነው ሱሌማን ደደፎ የኢትዮጵያ አምባሳደር ይሄ የሚረሳ ነው ስለዚህ ፍረጃ ነበረ ዛቻ ነበረ ሰብርናቸው በአደባባይ አይደል የተባለው እንሰብራቸዋለን የተባለው በአደባባይ አይደል እንዴ በተደራጀ ስድብ ነበር መታጠቅ ነበረ የመንግስት መዋቅርን መጠቀም ነበረ በግልጽ ቢወይም ላይ ቅድም ያልኩ ግልጽ ቅስቀሳና እንትኖች ነበሩ በእቅድ ነው የተፈጸመው ፋይናሊ ብሩክ ያነሳልኝ ክደት ነው እንግዲህ ኤርሚያስ ለገሰ እንዳለው ጭፍጨፋዎች የሚጀምሩት ይሄ ጂኖሳይድ የምትሉት የዘር ማጥፋት የምናምን የሚጀምሩት ሁሉም ከሌብሊንግ ነው ማስ ሌብሊንግ የሚባለው ይሄ ጅምላ ፍረጃ እንዳለ እንደዚህ አይነት ብሔረሰብ ተወላጆች እንደዚህ አይነት ሃይማኖት ሰዎች ሁሉ እንደዚህ ናቸው እያሉ ነው የሚጀምረው መጀመሪያ በጅምላ የሆነ ግሩፕ የሆነ ቡድን ሲፈረጅ ያ መነሻ ይሆናል ከዛ ይነሳና እያደገ እየተባባሰ ሄዶ ነው ብዙዎች የሚያልቁበትና የሚጠፉበት ሁኔታ የሚኖረውና ያ መነሻ ነው እና ሁሉ ጊዜ እንደዚህ አይነት ነገሮች በተላልቅ ቦታ ላይ ያሉ ሰዎች እንኳን ሳይቀሩ ባለስልጣናት ሳይቀር የሃይማኖት ሰዎች በጣም ተላልቅ ደረጃ ላይ ያሉ ሰዎች እንኳን ሳይቀሩ በዚህ ሀገር ደረጃ በሚገርም ሁኔታ እንዲህ አይነት አስተሳሰብ እንደልባቸው ሲያሰራጩ ዝም ነው የሚባለውና ይሄ ዝም ያልናቸው ነገሮች በጊዜያት ውስጥ ለውጥ ያመጣል ያስቴር በዳኔም እንደሰማችሁት የሰሞኑ የሚኮ ማይክ ንግግር የደከመ ማህበረሰብ የሚለው አጠቃላይ ወደ ምን ይሄዳል መሰላችሁ ቀስ እያለ ወደ ተባባሰ አካሄድ ወደ ተባባሰ ሂደት ሄዶ ነገሮችን የሚያበላሽበት ሁኔታ ነው የሚፈጠረውና ያ ከመሆኑ በፊት ጥንቃቄ ማድረግ አስፈላጊ ነው ከወዲሁ እነዚህ ነገሮች የሚያግድ አካሄድ መሄድ ካልቻልን ነገሮች በጣም እየተበላሹ ነው የሚሄዱትና እንዲህ አይነት ነገሮችን በዝምታ ማለፍ በጣም ከባድ ነው በቃ ይሄ የቆየ እኮ ነው ተው ምናምን ይላሉ አንተው ለምን ደው ማንቶ ነገሩ ከዚሁ ካልገታ ነው በኋላ ተባብሶ በጣም አደገኛ ደረጃ ስለሚደርስ ተው ማለት ያለብን ካሁኑ ነው ይሄ ልጁ በእንቁላሉ ጊዜ በቀጣሽኝ እንዳለው አይነት ነገር ነው ለናቱና በጊዜ ካልተቋጨ ይሄ ነገር በእንቁላሉ ጊዜ ካልተቀጣ በኋላ ከፍተኛ ደረጃ ሄዶ ዋጋ የሚያስከፍልና ሀገር የሚያወድም ነው እና አሁንም እስከዛሬም ቸላ ያልናቸው ነገሮች ናቸው ዛሬ ዋጋ እያስከፈሉ ያሉት ዛሬ ቸላ ምንላቸው ደግሞ ነገ ያስከፍሉናል አይቀርም ማለት ከበፊቱ መማር አለብን ካሁኑም መማር አለብን ወደፊታችን ማስተካከል ከፈለግን ማለት ነው አለበለዚያ ግን በእንቅርት ላይ ጆሮ ደግፍ እየሆነ ያለፈውም ዋጋ እያስከፈለን ያሁኑም ዋጋ እያስከፈለ ወደፊትም ዋጋ እያስከፈለ ነው የሚቀጥለው በአገርም ደረጃ በኢትዮጵያም ደረጃ በሃይማኖትም በኦርቶዶክስ ተዋሕዶ ቤተክርስቲያንም በሌሎችም እምነቶች ደረጃ በዚህ ነገሮች ላይ መሰራት አንድ ላይ መኖር ነገር ላይ መሰራት አለበት አንዱ ሌላውን እየወቀሰ አንዱ እየገረገጠ ሌላው ግን እየተረገጠ የሚኖርበትና የሚጨቆንበት አካሄድ ሊኖር አይገባም ይሄ ደግሞ ይቅር ልንል ይቁም ልንል ይገባል ሁላችንም አለበለዚያ ግን ዋጋ እየከፈልን መቀጠል ነው የሚሆነው ይሄ ደግሞ ጥቅም የለውም ይሄ ደግሞ ጉዳት ነው ትርፉ ስለዚህ ይሄ የጅምላ ፈረጃ አስተሳሰቦች የጥላቻ አስተሳሰቦች በየቦታው የሚሰራጨው ኢቭን በቸርቾች ውስጥ ራሱ በፔንቴዎች በመናመን ቀላል አይደለም ባይ ዘ ዌይ እዛ የሚናገሩት ንግግር እንደ ቀልድ እየታየ ነገ ላይ እንደ ጠላት እያየ ማጥፋት ያንን ኦርቶዶክስን ማጥፋት ማለት ለነሱ እንደ ጽድቅ የሚያዩ ፔንቴዎች እየመጡ ነው በግላጭ ማለት ነው በአደባባይና ይሄ በጣም መጥፎ ነው
ወደ ኋላ የሚያስቀር ነው። እንዳናድግም ብቻ ሳይሆን እንድንጠፋፋም መጥፎ አካሄድም እንድንሄድ የሚያደርግ ነው። ስለዚህ ልንጠነቀቅ ተው ልንል ይገባል። በቀልድም ልናልፈው አይገባም። ይሄ ቆየ ነው ምናምን ተብሎ እንደ አስቴር በዳኔ ሊታለፍ እንደተፈለገው መሆን የለበትም። ዛሬ ምክክር ኮሚሽን ውስጥ ገባለች፣ ነገ የስልጣን ቦታ ላይ ብትወጣ ምን ልታረግ እንደምችል አስቡ። እንግዲህ እንዲህ አይነት አስተሳሰቦች እንደ ሚኮ ማይክ እኔ ጠቅላይ ሚኒስትሩን በሆን ሽጬ ነው መሄደው አላለም? አልሰማችሁትም? ዲስ ማች እንግዲህ እንደፈለጉ የመናገርና የማጥፋት አካሄዶች የሚካሄድበት ሁኔታ ነው ያለውና ጥንቃቄ ያስፈልጋል ያለ ማለት ነው። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። አንዳንድ ወጣቶች በጣም ነው የሚገርሙኝና ምን ብሎ ይቆምታሉ መሰላችሁ? እርሶ በጊዜ ትኖሯል፣ አሁን የኛ ጊዜ ነው፣ የኛን ጊዜ ለኛ ተውልን፣ ምንም ሐሳብም አትስጡን፣ ምንም አንፈልግም የሚሉ ማለት ነው። ተመልከቱ፣ እዛ በተጨማለቀ ሁኔታ ለመጨማለቅ የሚፈልጉ ማለት ነው። በነገራችን ላይ እናንተ ትልልቅ ሰዎች እንደዚሁም ደግሞ አያት ቅድመ አያት ብኖራችሁ ምን ልታረጓቸው ነው ማለት ነው? በጊዜያቸው በልቶ የኛን ጊዜ እየበሉ ነው እያላችሁ ልታስቸግራቸው፣ በል እንደውም አፍናችሁ ልትገሉ ነው ማለት ነው። አላህ ይጠብቅን ከእናንተ አይነት ሰዎች ማለት ነው። ስለዚህ ማንንም ሰው የሚያኖረው ማንንም ሰው እስከ ጊዜ ገደቡ ድረስ የሚያኖረው አንዱ ፈጣሪ አንተ አላህ ብቻ ነው ማለት ነው። እስከ ጊዜው ገደብ ድረስ የእናንተን አይበላም፣ የእናንተን አይጠጣም። የሚያበላው የሚያጠጣው የእሱን ስሳይ እስከ ዕለተ ጊዜው ማብቂያው ድረስ የሚያበላው አላህ ነው። ስለዚህ በእኛ ጊዜ መኖር የለባችሁም፣ ወይንም ደግሞ በእኛ ጉዳይ ገብታችሁ ሀሳብ መስጠት የለባችሁ። እንደውም እኮ ትልቅ ሰው የሚሰጠው ሀሳብ ማለት ነው። እናንተም ቦጫጭላዎች አሁን በአሁን ሰዓት ወጣት ነው ምናምን እየተባለ ወደ ስልጣኑ ወደ ምንም እየመጣ ሀገር እየበጠበጠ ያለው እኮ ወጣቱ ክፍል መሆኑን ታውቃላችሁ። ወጣቱ ሁሉንም ማለት አይደለም። በነገራችን ላይ ወጣቶች ቅር እንዳይላችሁ በዚህ ሁኔታ ምርጥና ሰብአዊነት ያላችሁ ወጣቶች እንዳላችሁ ሁሉ እነዚህ አይነት መጥፎ የሆኑ አስተዳደጋቸው ሁሉ መጥፎ የሆነ እንደዚሁም ደግሞ እነሱ ነገ ትልቅ ሰው የማይሆኑ የማይመስላቸው እነሱ ነገ የማያረጁ የማይመስላቸው እንዳሉ የሚኖሩ የሚመስላቸው ባለጌዎች ስላሉ ለነዛዎቹ ነው ኮመንቱን የሰጠሁት ማለት ነው። ኢንሻአላህ ለማንኛውም ተስተካከሉ። እኛ አባት የተናገሩት ትክክለኛ ነገር ነው። መስተካከል ግዴታ ነው። ትላልቅ ሰዎችን ማክበር በጣም አስፈላጊ ነው። ለምን? ልምድ አላቸው፣ እውቀት አላቸው፣ ሊያጋሩት የሚችሉት ብዙ ነገሮች አላቸውና ማዳመጥ ያስፈልጋል። የማህበረሰቡ አካልም እንደመሆናቸው ሀሳብ የመስጠት መብትም አላቸው። ማህበረሰቡም የማዳመጥ ግዴታ አለበት። አሁን ግን ይሄ ካረጁ አይበጁ ምናምን እያለ የማናናቅ ትላልቅ ሰዎችን የመናቅና የመጥላት ነገሮች አሉ። የአንዱ የውድቀት ምንጭ ነው ብዬ ነው ማስበው እኔ በበኩሌ። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ እንድናሰንብቱ